አዎ ልክ ነህ። አንተ ሊጎዳ ፈልጎ ነው። በ2 ሰዓት ከ45 እና በ4:45 መካከል በትንሹ በ2 ሰዓት ከ20 እና በ2 ሰዓት ከ45 መካከል 2 ሰዓት ከ25 ምናምን ልዩነት አለ። ፌክ ነው እንኳን አላልኩም እኔ ሚሲንግ ኤሌመንቶች አሉት ይላል። ይሄን አስረዳኝ እንዴት ሊሆን ቻለ ስለ ቴዲ ይቅርታ ሁለተኛ ለካ እንትና አላኩልህም ብለን ይላክልኝ። ለተንኮሉ ተንኮል እያንዳንዱ ስቴፕን በጥንቃቄ እንደማያ አታውቅም። አንተ የጎዳ እኔ ጋር መምጣት ነው። የጎዳ እኔ ጋር መጣ። ሌላ ጊዜ ኬዝ ካላችሁ አደራ አጭበርባሪ ከሆናችሁ አትምጡ እኔ ጋር። እኔ በቃ ይዤ ምናምን ምለቅ ምናምን ኦኬ ጠዋት የሆነ ነገር ዘባርቄ ከሰዓት መረሳ እና እንደዛ አይደለም። አም ሶሪ አንተ የተሳሳትከው እሱ ነው። ሌሎች ጋር ብትሄድ ይሻለ ነበር። ሌሎቹ ጋር ብትሄድ በቃ ይደናበራሉ ምናምን ነገሮችን። እኔ እኮ ከአድማጭ ተመልካች ጋር ፍሎውን እየጠበቅኩኝ ስቴፕ ባይ ስቴፕ ነው የሚሄደው። ዛሬ ይሄን አደርጋለሁ፣ ዛሬ ይሄ ይሆናል፣ ዛሬ ላይቭ እገባለሁ፣ ዛሬ እንደዚህ ብሎኛል እያልኩኝ ቴሌግራም አድማጮቼ እኮ ተናግሬ እኮ መመጣ ልጅ ነኝ እኮ። ምንም ማምለጫ የለም። የኔን እንኳን ሪትም ያውቃሉ። የኔን እንዴት ኦፕሬት እንደማደርግ እንኳን አድማጭ ተመልካቾች ያውቃሉ። የሆነ ነገር ሸርተት ስል ቴዲ ምን ሆነህ ነው የሚሉኝ አድማጮች አሉ። 2 ዶክመንቶች አውቆ አያይዞ አከታትሎ ላከና ተመሳሳይ ዶክመንቶች ቴሌግራም ላይ ልኬላችኋለሁ። አያችሁ 2 ዶክመንት ልኬለት እሱ ግን ያሳየው ይሄንን ነው ይላል። አብረን ውሸት እንላለን። ይሄ ውሸት ነው አይደል? ይሄ ማታለል ነው አይደል? ገስት ላይ የተቀመጡት እስኪ የላክበት ሰዓት የትኛው ነው? ሁለቱንም እስቲ የላክበት ሰዓት እንኳን ብሎ አይጠይቁትም። አንድ ደግሞ አለ ፎቶሾፕ የሚሰራለት ይሄ ኤአይ ምናምን የተካነ የሆነ ዝም ብሎ የካፕከት ስፔሻሊስት አለ መሰለኝ። እሱ ላይቭ ከገባ እስኪጨርስ ድረስ ጥርሱን የተከራየው ልጁ በቃ የሚያዋጣው ጥርሱን ብቻ ነው ይላል። ጀምሮ እስኪጨርስ እንዲህ ነው የሚፈቀድለት። ድምፁ አይሰማም። ሰው እንዲህ ለማለት ይከራያል። በመድኃኒዓለም ላይቭ ገብተህ እስክትጨርስ ልጁ እንዲህ ብቻ ነው የሚለው። ያው የእሱ ሚና እንዲህ ማቅጠጥ ነው። እግዚአብሔር ከዚህ ይጠብቃችሁ። ሰው ከአንተ ጋር ራሱ ሲቀመጥ እኮ ይሳቀቃል። እኔ አይ ዶንት ኖ እኔ የትኛው አእምሮ ክፍል እኔ አሁን አንዳንዴ ከአንተ ጋር ስቴጅ ላይ በተቀመጥኩባቸው ጊዜያት እኔ በቃ ይሰለቸኛል። ይሄ ወሬ ያወራንበት የተጫወትንባቸው ጊዜያቶች አሉ። ግን ከዛ ከቅርብ ጊዜ በኋላ ደግሞ አንተ ገስት ላይ ራሱ ተቀምጦ ማውራት እኔ እንዴት የትኛው አእምሯችሁ ፈቅዶ እንደምትቀመጡ አላውቅም። ልመና ነው ያበዛው፣ ለማኙ ብዛቱ። እሱ አክት የሚያደርገው እዛ ጋር ያላችሁ ሰዎች እንደ ምናምንቴ ነው የሚቆጥራችሁ ምናምን። የዙረት ታሪኩን ይቀደዳል ምናምን። $145,000 ነው ይላችኋል። እኔ አንድ ቀን እንደዚህ ተዝረክርኬ ቤተሰቦቼ ቢያዩኝ ይገሉኛል። በመድኃኒዓለም ጓደኞቼ ራሱ ይገሉኛል። ጓደኛ እንኳን አድርጋችሁት ስቴጅ ላይ ቁጭ ብላችሁ አንዳንድ ቀደዳዎችን ለመጫወቱ እንኳን ማይመች ሰው ነው። ትንሽ ቆይና ቶፒኩን በቃ የሆነ ይቀይሯል፣ ወደ እሱ ይስበዋል፣ ሾውን ይሰርቀዋል። እሱ በቃ እሱ ረጂ ነው። እዛ ጋር ያሉ ተመጽዋቾች ናቸው፣ ተስፈኛ ተረጂዎች ናቸው። ወይ አንዳንድ ነቢያቶች አይታችኋል፣ ዶሲ ምናምን ይዘው መጥቶ ዛሬ እግዚአብሔር ቢያየኝ ምናምን የሚሉ ሰዎች ቁጭ ይላሉ። ዛሬ የበላሁት ምግብ ይገርማቸዋል። $5,000 ነው የከፈልኩት። $5,000 ነው የከፈልኩት። ለአስተናጋጁ ፕራይቬት ጀት አዝዤለት አዋዜ ረስቶ ነበር እና አዋዜ ላምጣ ምናምን ሲል ለምንድነው በእግርህ የምትሄደው? ፕራይቬት ጀት አዝዤለት ከዋናው ነው ያመጣው፣ ከኦርጅ ፔይ ነው። መሀል ላይ አንዳንድ ነገሮች ልቀላቀል ነበር ለዘላቂ ሰላም ስልተው ይሄ ራሱ ምቾት አይሰጥም። ከአንተ ጋር ለመቀመጥ ራሱ አንዳንዴ አይ ዶንት ኖ እኔ የትኛው አእምሯችሁ ክፍሉ ፈቅዶላችሁ ከዚህ ሰው ጋር እንደተቀመጡ አላውቅም። እኔ አንተን ሲጀምር በጣም ሲሪየስ ለሆነ ቶፒክ አስገብቼ አላውቅም። ከኔ ጋር በመቀመጥ ምናምን ትላለህ። አንተ ከኔ ጋር ስትቀመጥ እንደው ሞገስህ መጣ እንጂ አንተ ዳልቻና ጆከር እኮ በነፍስህ የሚጫወቱ ልጅ ነህ እኮ አንተ። እኔ እመጣበታለሁ። እሱ ከኔ ጋር በመተዋወቅ ታውቀኛለህ፣ ደግሞ ታውቀኛለህ። ትንሽ እንደው ሞገስህ መጣ። አመድህ ቡን ያለ ልጅ ማለት ነው።
ሁለተኛው ከዚህ በፊት የነበሩ ሁለት ውይይቶች የማይረባ ምክንያቶችን ስታቀርብ በጣም በትዕግስት አይቻለሁ። አድማጭ ተመልካቾች እስኪታዘቡኝ ድረስ እግዚአብሔር ያሳያችሁ። ላይቭ ልገባ ከ10 ደቂቃ በፊት ደወለልኝና ሬዲ ነኝ አለኝ። 10-15 ደቂቃ ፍራውል ተሳስቼ ውሸቴን ነው እንዳትል፣ ተሳስተ ቴዲ ውሸቱን ነው እንዳትል፣ ይብስብሃል። አደራ እኔ የምነግርህ ነገር አደራ፣ ተሳስተ ቴዲ የሚናገረው ውሸት ነው እንዳትል። ልብስ ላይ ነው ማሸና፣ ምክንያቱም ተነክቻለሁ። ላይቭ ከመግባቴ በፊት ከ15 ደቂቃ ምናምን ከ10 ደቂቃ በፊት ደውሎልኝ ቴዲ ሬዲ ነው ልገባ ነው ልትገባ ነው ኦኬ ሬዲ ነኝ አለኝ ሰውዬ። ወዲያው ቀየረና እንደዚህ ያለው የሆነ ድንገተኛ ነገር ገጠመኝና ፕሌን ውስጥ ነኝ አለኝ። አሁን እኔ ይሄን ለሰው ብናገር አሁን ትውልድ ያምነኛል? የዚህ ሰውዬ ነገር በደቂቃ ኧረ ተው በእናትህ በደቂቃ። አሁን ይሄን ህዝብ እንደው እግዚአብሔር ይሄን ህዝብ ስለሚወደው በቃ እውነቱን እንዲያውቅ እንደው አወጣለትም። እንደ የዋህ ህዝብ ነው ያንተን ነገር በቃ የዋህ ህዝብ ነው። ምን አለ ዝም ብለህ እንደው በቃ ቴዲ በቃ እኔ እኮ ማለት እኔ ከበደልኩ እኮ እኔ ደውለህ ልታናግረኝ እኮ የምትችል ነገር ልጅ ነኝ እኮ እኔ። ቴዲ በድለኸኛል፣ በቃ በጣም ያዘንኩብህ ነገር አለ፣ መድረክ ስጠኝና ላወራ ፈልጋለሁ ብትለኝ እኮ እኔ በጣም እኮ ክፍት ልጅ ነኝ እኮ። ደውለህ ልታናግረው የምትችለው ልጅ ሄደህ እንደ ባልቴት ትሳደባለህ። ክፉ ነገር አድርገሃል፣ ክፉ ነገር ሰርተሃል፣ ፈርዶብሃል። እሺ ላይቭ ከመግባቴ በፊት ሬዲ ነኝ ያለ ሰውዬ ውሎ እኔ ምንም አይነት ነገር አልቀበልም። አሁን በጊዜው እኔ እርቅ ምናምን ኖ እንደዛ አይደለም። እኔ እንደዛ አይነት ልጅ አይደለም። ሂዱና ሌሎቹ ጋር እንደዛ እንትን በሏቸው። እኔ እንደዛ አይነት ልጅ አይደለም። በደንብ አድምጡ። መጀመሪያ እናንተ እኔን ራሱ እኮ ነው የሚዋሸኝ። አንዳንድ ጊዜ የራሳችሁን እኮ እንድትጠራጠሩ የሚያደርጋችሁ ሰው ጆሮዬ ነው። እኔ አሁን በጣም ለሰዎች ሩም ሰጥቼ ምናምን ማደምጥ ልጅ ነኝ። በጣም አይ ጆሮዬ ነው ይሁን እንዴ ምናምን ከ15 ደቂቃ በፊት ሬዲ ነኝ ያለ ሰውዬ ቁጭ ብያለሁ፣ አልጋ ላይ ነኝ ያለ ሰውዬ እንደው መሀል ላይ ውይይት ውስጥ አይታችሁኝ ከሆነ ደሜ ፈላና አቡ አንተ ምንድን ነው ምናምን የተናገርኩት። አቡ አንተ ምን ተምር እንኳን አረ ፕሌኑ ምንድነው አይወርድም እንዴ አለች። የመጀመሪያው ሰው ፕሌን ላይ ሆኖ 2 ሰዓት ነው 4 ሰዓት ከምናምን ያወራ የመጀመሪያው ታጥቦ የተቀሸረ ሰገጤ። አረ በጌታ በመድኃኒዓለም አንዴ የሆነ ቦታ ላይ ሆኖ በሆነ ጉዳይ ላይ አረ ወስማፍራው በሆነ ጉዳይ ላይ ከዚህ በፊት ቲክቶክ ላይ እንዲሁ በማጭበርበር ምናምን ሲፈልጉት መጀመሪያ ብላችሁ መርዙን ይተፋል። ትልቁ የእሱ እንትን በቃ ሽብር ምናምን ይፈጥርና ከዛ ከተቻለ አሸናፊ ሆኖ ለመውጣት ይፈልጋል። እንደኔ ያለ ሰው ከገጠመው አለቀለት፣ አቁ ነው ነፃ የሚያወጣው። ሌሎች ጋር ይገባና እኔ ሰው ረዳሁኝ፣ እኔ ሰው አገዝኩኝ፣ እኔ እንደዚህ ሆንኩኝ፣ እኔ እንዲህ በማድረጌ ምን አደረግኩኝ። ከዛ እነዚህ ይመጣሉ ደግሞ ምስኪኖች ስለረዳ ስላገዘ ምን አደረገ ነው። እንደዛ አይደለም። እሱ መርዙን ከረጨ በኋላ መጀመሪያ የሚያደርገውን ነገር ካደረገ በኋላ እንደገና አሸናፊ ሆኖ መምጣት ነው የሚፈልገው። ተምር እንኳን አይተው አረፕሌኑን አይወርድም እንዲህ አለች አንዴ። ታውቃላችሁ፣ ታስታውሳላችሁ፣ ረስታችሁ ካልሆነ በሆነ ጉዳይ እንደዚህ መርዙን ከረጨ በኋላ እንደገና ለሁለተኛ ቀጠሮ ሲመጣ ኮማ ውስጥ ነኝ አለ። መኪና አደጋ ደርሶብኝ ጉልኮስ ተሰክቶልኝ ኮማ ውስጥ ነኝ እና በኮማ ውስጥ ነኝ እኮ ያለ ሰውዬ እኮ ነው። ኧረ በስመ አብ ወልድ። ታውቃላችሁ ጭንቅላቴን ተመቷ ኮማ ውስጥ ነኝ ብሎ ያወራ የመጀመሪያ ሰው ነው። ፈርዶብሃል። ሰው አከብራለሁ፣ ለሰው ልጆች በጊዜውም አለ ጊዜውም ክብር እሰጣለሁ። መስመሬን ከጣስክ ጨርሰሃለሁ። ሳልገልህ ግደለኝ፣ አክብሬ ካላከበርከኝ እኔ እንደዛ ነው የምሰራው። ፐርሰናል አድርገህ ሰድበኸኛል፣ ቻለው። እነዚህን ያየሁ ልጅ
ያንተን ማታለሎች በተለያዩ ሁኔታዎች እኔ ጆሮዬ ነው ምናምን እስክል የሰማሁ ልጅ። ሶስተኛ ቲክቶክ የማይመጥነኝ ቦታ ነው ትላለህ። ከኔ በላይ ቲክቶክ ላይ ላይቭ የምትቀምጠው አንተ ነህ። እኔ በሳምንት ማክሲመም 2 ቀን በመጣ ነው። ማክሲመም አቨሬጅ የምመጣው በሳምንት አንዴ ነው አይደለም? ክብራትና ክብራ ውሸቴን ነው። በሳምንት አንዴ ነው የምመጣው። እሱም ቴሌግራም ላይ ጽፌ የዛሬ መወያ አጀንዳችን ይሄ ነው ምናምን ብያሳውቂ ከአድማጭ ተመልካቾች ጋር ከፖለቲከኞች ጋር ለመወያየት ነው የምመጣው። ሳምንቱን ሙሉ ገብተህ ከንፈርን እየመጠጥ ኮፍያ አድርገህ ምናምን ፖስት እንኳን ስታደርግ ይሄ የተጀመረ እንትን ማስ ፎሎዊንግ የሚል አለ። እሱን ካፕሽን እየለጠፍክ ሰዎች ፎሎ እንዲያደርጉ ፎሎ ካደረጋችሁኝ ገንዘብ ሰጣችኋለሁ እንዲያልክ ቲክቶክ ላይ ተጠደህ ውለህ ቂጥ እስኪግል ድረስ የምትቀመጥ ሰውዬ ቲክቶክ እኮ ላይ አይመጥነኝም ምናምን። አረ ይታዘባል ሰው። ተምር ያመነችህ በቲክቶክ ላይ ባሳየው እንትን ነው። ሌላ በምንድን ነው ያመነችህ? ቢዝነስ የምትሰራው እዚህ ቲክቶክ ላይ በምትቀደደው መቀደድ ነው። ተምር ምስኪን ናት። በነገራችን አንዳንዶቻችሁ ይኸውላችሁ ተምር በጣም ተናጋሪ ናት፣ ኃይለኛ ናት። ምን አንደርስታንድ አደርጋለሁ እሱም። እኔ ጋር ስመታ እንኳን ስታወራ አክብራኝ እንዴት ተሽቆጥቁጣ እንደምታወራ አይታችኋል። ተምር በለቃት እሳት የምትተፋ ልጅ ናት። ግን በዛ ውስጥ እኔ ኦቨርኦል ኢሜጁ ነው ለማየት የጣርኩት። እች ልጅ ለምንድን ነው ከፍራውን ለመግዛት የፈለገችው ብዬ ሳስብ እች ልጅ እግዚአብሔር ምስክሬ ነው ምስኪን ናት። ፖለቲካ እንትኗን ተው፣ በፖለቲካ መነጽር አትዩ። ተምርን እንደ ሰው እዩዋትና ከፍራውን ለምን ለመግዛት ሄደች ምናምን ብትሉ እሷም ትናገራለች። ምክንያቱም ፍራውን እንደማንኛውም ሰው ቲክቶክ ላይ የሚያሳየው አክሽን አለ፣ የሚናገረው ንግግር አለ። ይሄ እኮ እግዚአብሔር የሚፈታተን ሰውዬ ነው። እንዲሆኝ ሲል እች ሴት ኦኬ የሰራች ልጅ ናት፣ ገንዘብ አላት፣ ማደግ ትፈልጋለች፣ መለወጥ ትፈልጋለች። ወንድሜ ብላ አንዳንዶቻችሁ ከኬንያዊ ብትገዛ እንዲትሆን ነበር፣ ከእንግሊዛዊ ብትገዛ እንዲያረግ ትከራከር ነበር ትላላችሁ። ምትገዛው ከኬንያዊ ከእንግሊዛዊ ቢሆን ኖሮ ጓደኞቿን፣ ወዳጆቿን፣ ወገኖቿን ይዛ ሄዳ አስጠይቃ ትገዛ ነበር። ያመነች ቲክቶክ ላይ በምታሳየው ባህሪ ነው። ቲክቶክን ተጠቅመህበታል ራስን ለመገንባት። ስለዚህ እቺ ምስኪን ሴት አይ ቲክቶክ ላይ እንዲህ ከሆነማ የተቸገሩትን የሚረዳ ከሆነማ እንዲህ ከሆነማ እኔን አታለኝም። ሰዓቴ $140,000 ነው ካልክ፣ ፓንቴ ዳይመንድ ነው ካልክ፣ ቁምጣዬ ወርቅ ነው ካልክ አላሙዲ ራሱ አበድረኝ ይላል። እቺ ሴት ተሸወደች። ክፉ ሆነ ያገኘው አንተ ነህ። እኔ እንደዚህ አይነት ሰው ቢመጣ ቢዝነስ ሰው ቢሆን እቺ ልጅ በዚህ ደረጃ አምናኝ ከመጣች ኢንቴንሽኗ እኔ ጋር እንድትመጣ ያደረጋት እኔን ማመኗ ነው። ማይሆን ከሆነ የኔ እናት አይሆንም። እንግሊዛዊ ቢሆን ይነግራታል። አንድ ኬንያዊ ነጋዴ ቢሆን ለዚች ሴት ከዚህ በፊት በነገራችን ላይ የሌላ ሀገር ዜጎች ይናገራሉ። ማታውቁት ቢዝነስ ውስጥ ልገቡ ስትሉ ይነግሯቸዋል። የኔ እናት የኔ ወንድም ይኸውልሽ እኔ ብሸጥልሽ እሸጥልሻለሁ፣ ነገር ግን አንቺ ልምዱ ከሌለሽ እውቀቱ ከሌለሽ ምንም አታውቂ ከሆነ ፕሊስ እንዳትሞክር፣ ፕሊስ እንዳታረጊ ይላሉ። እቺ ልጅ የተጎዳቸው ኢትዮጵያዊ ነው ብላ እዚህ ጋር በመሄዷ ነው። እንደውም ያንተ ኢትዮጵያዊነትና ያንተ ታዲያ ወገንተኛ መሆን ምንድን ነው የጠቀማት? እቺ ልጅ ትራክ ነርታን አታውቅ ልጅ በቃ ቢዝነሱ ስትናገር እዚህ ቲክቶክ ላይ በቃ ስትናገር ይሄ ሰው የአላሙዲ ራሱ እኮ አበድረኝ እስኪለው ድረስ እኮ የሚያወራ ሰው ነው። እናንተ ሁኔታውን እኮ ስታዩ ሼህ ያለ አላሙዲ እኮ አበድረኝ እኮ እስኪለው ድረስ እኮ የሚቀደድ ሰው እኮ አይደለም። ተምርማ በቃ ሲመስለኝ ወሬውን አይታ ከዚህ ሰውዬ ጋር አይደለም ትራክ ገዝቼ አይደለም እንደው በቢዝነስ ተለጥፌ ገንዘቧን ያውም ካሽን የሰጠች ምንድን ነው የመከርካት? ችግር የለውም እርግጠኛ ሆኜ የምነግራችሁ ደግሞ ይሄን ያላት ችግር የለውም እኔ ማኔጅ አደርግልሻለሁ ምናምን ብሎ አስምጧት ነው አታሎ ገንዘብ የተቀበላት። ከዛ ከሷ ካሽ ተቀበለ። ከዛ በሚያወጣው መንገድ አወጣና ሰጣት። ቲክቶክ ተጠቅመህበታል። ያንተን ያህል እንደውም ቲክቶክን የተጠቀመበት የለም። ቲክቶክ አልጠቀመህም፣ ነቅለ ውጣ ማለት ነው የምትጸዳደው። መሀል ላይ አንዳንድ በጭ የሚጀምሩ ቃላቶችን ልጨምር ነበር፣ ግን ኦኬ ለዘላቂ ሰላም ስለለፈው እንጂ እኔ እንደዚህ አይነት ልጅ አይደለሁም። መሀል ላይ በጭ ጀምሮ በራም የሚጨርስ ቃል ልጠቀም ነበር። ማለት ነው የምትቆለሉ ማለት ምንድን ነው? አንተ ሰው ይታዘባል። ሁሉም እኮ እንደምትሰበሰባቸው እኮ ደነዞች አይደሉም እኮ
ነው በጨ ጀምሮ በራም የሚጨርስ ነው ቃል ነው። ያ ቲክቶክ እኔ እኮ አግዳሚ ወንበር ነው ምናምን ቲክቶክ እኔ አግዳሚ ወንበር ነው እኮ ባል የመጀመሪያ ጊዜ አንተ ላይ በጣም ደሜ የፈላው የመጀመሪያ ውይይት ላይ ዲስሪስፔክት ያደረካቸው ሰዓት ነው። እኔ ቤት የመጡ አክባሪዎችን ሁሉንም እንግዶቹን በሙሉ እዛ ጋር እኔን አክብሮ የመጡ ሰዎችን የተናገርክበት መንገድ ኦኬ ያልኩ። ከዛ ጊዜ በኋላ ነው አንተን እያበቃ ደሜ የፈላው ህዝብ እስኪታዘበኝ ድረስ ማለት ነው። የተጨማለክበት መንገድ ማለት ነው። ቲክቶክ አግዳሚ ወንበር ነው። እኔ እንደው በቃ ሞቅ ሞቅ ይበልላችሁ ብዬ ነው ምናምን አይመጥነኝም ምናምን ካልመጠነ ታዲያ ቂጥ እስኪሰፋ ድረስ ለምን ተቀመጣለህ ከቲክቶክ ላይ አትወጣም እንዴ? ቲክቶክ ያንተን ያህል የጠቀመው የለም። ቲክቶክ ካልጠቀመህ ለምን ገንዘብ እየከፈልክ ፎሎ አድርጉኝ ትላለህ? ቲክቶክ ካልጠቀመህ ታዲያ ለምን ፎሎወሮችህን በገንዘብ ትይዛለህ? ውጣ ሂድ እስኪ የት ነው የምትውለው? የት ነው አደውሉ እንዳደሩ እኔ አስቀይማቸዋለሁ። ማንም እንዳገባ እዚህ ውስጥ ስጨርስ እናወራለን። መጀመሪያ ልጨርስ። በጣም ተናድጃለሁ። ደሜ ይፈልቷል። እኔ በዚህ አጋጣሚ የተወሰኑ የተቆረጡ ቪዲዮችን እያየው ነበረ። ሁለት ሰዎች ሁለት ጎራ ተከፍሎ ምናምን አይቻለሁ። ቴዲ በጓሮ በኩል ይደራደራል። ቴዲ ምናምን ይቅርታ ምናምን ብሎታል ምናምን። አንዳንዶች ደግሞ ነው ቴዲ እንደዚህ አይደለም ብለዋል። በጣም የታየሁት ነገር በጣም ጠንካራ የሆኑ ወዳጆች እንዳሉ ነው። እኔም ባህሪ የሚያውቁ ሰዎች ናቸው። እኔ ፊት ለፊት ተሰድቤ በጓሮ የምጨርሰው ነገር የለም። ፊት ለፊት ተሰድቤ እኔ ወይ ፊት ለፊት ጨርሳለሁ እንጂ በጓሮ አልጨርስም። ከዚህ በኋላ እያየው ጨምርልሃለሁ። ሌላኛው አራተኛው ነገር ቲክቶክ ላይ የምታሳየው ባህሪ መተህ እኔ ቤት ገብተህ የተናገርከው ንግግር ደም ያፈላ ነበር። ተጸዳዳ እንደው ለነበረን ወዳጅነት ብዬ በትዕግስት አለፍኩ። ተሙ ተናደደ። ሰዎች ደወላችሁልኝ ምናምን፣ ግማሾቻችሁ በቃ ይሄ ነው እንደዚህ የሚያደርግ አላችሁኝ፣ ስም ሰጣችሁኝ። በዚህ ሰውዬ ምክንያት ተሰደብኩኝ። እኔ ያልወረደብኝ ስድብ የለም። እሱ እየመጣ በሚጨማለቀው መጨማለቅ ማለት ነው። ሰምታችኋል። ይሄን አይደል? በአንተ ምክንያት እኔ ስድብ ነው የተረፈኝ። ፌስቡክ ላይ እንኳን ፖስት ስታደርግ እንኳን ቲክቶክ ላይ እንኳን ፖስት ስታደርግ እንኳን ማስ ፎሎዊንግ እያልክ ሃሽታግ እያደረግ ታዲያ ምን ፖስት የምታደርገው ለምንድን ነው? ቲክቶክን ስለምትወደው ነው እንዳይነ ብለኝ ነው። ሌላኛው የዚህ ልጅ ውሸት የተጠራቀመውን ነገር ልንገራችሁ። አራተኛው እንደ ሰኞ ውይይቱን ካደረግን በኋላ እንደ ሰኞ ፌስቡክ ፎሎወሮች እንደጨመሩ ነገርከኝ። ከ30 ሺህ ወደ 50 ሺህ ምን አደጉ ከዛ ከአንተ ጋር ካደረግነው ውይይት በኋላ አልከኝ። አላልኩም እንዳትል ይብስብሃል። እንደ ሰኞ ብሎኝ በቃ ወደ ፌስቡክ ሄድኩኝ እኮ ፌስቡክ ላይ በቃ ያንጫጫዋቸው ነው ምናምን የጻፍኩኝ ነው በቃ ምናምን አለ። የፌስቡክ ሰዎች ደግሞ እያንዳንዱ የሚፖስተውን የሚበላውን ምግብ ኤአይ ነው ሲሉት፣ ሸሚዙ ኤአይ ነው ሲሉት፣ ሱሪ ቀበቶ ኤአይ ነው ሲሉት፣ የቆምክበት የተደገፍከው መኪና ኤአይ ነው ብሎ ሽባ ሲያደርጉት እያንዳንዱን ነገር አላላውስ ሲሉት እንደ ሰኞ ደውሎልኝ ፌስቡክ የኔ ነው ቬሪፋይድ የሆነ እኮ ፌስቡክ እኮ ነው። ሮብ ዕለት መጥቶ ኧረ ቴዲ በስሜ እኮ ፌስቡክ ላይ እኮ የጻፉ ነው በእናትህ ተቸገርኩኝ እኮ ይለኛል። እናንተ የሰውዬ እንዴት ያለ ሰው ነው? እኔን ነው የሚለኝ። ሰኞ የራሴ ፌስቡክ ነው እያንጫጫው ነው። ፋውል ሲሰራና መፈናፈኛ ሲያሳጡት ሮብ ማክሰኞ ማምሻውን ሮብ መጥቶ ኧረ ቴዲ የሆነ ነገር በኔ ስም እኮ እንደዚህ እያሉ ነው። ታምናላችሁ? አላልኩም እንዳትል አደራ፣ አላልኩም እንዳትል ይብስብሃል። ተሳስተ እንደው እግዚአብሔር ምስክር ተሳስተ የምናገረው ንግግር በደንብ አድምጠ አላልኩትም እንዳትል እና አስቸገሩኛል። በቃ በስሜ እኮ ይጽፋሉ። ለኔ እኮ ነው የሚነግረኝ። እኔ ሊያሳብዳችሁ እኮ የሚደርሰው ይሄ እኮ ነው። ጠዋት የነገራችሁን ከሰዓት አረ እንዴት ያለ ሰው ነው? እኔ ይሄን ሁሉ ማቅ ሰውዬ አንተ ኢንቮይስ አመጣው ብትለኝ እንደው ፌስ ቫልዩ ልውሰድልህ እንደው ኢንቮይስ በቃ ይሄው ላኩለት ምናምን ብለህ ብትልስ እኔ
እንደው ዝም ብዬ እንደው ሳልመረምር እንደው ብቀበል አትታዘበኝም? ጤናዬን ምናምን። አሁን አንዳንዶቻችሁ ያለው እኮ አሜሪካ ነው እኮ የሚኖረው፣ እንዴት እንደዚህ አይነት ኢንቮይስ እንደዚህ ሊያታልል ይችላል? ፍራውል ሼም አለው እንዴ? ያ ለጤነኛ ሰዎች ነው የሚሰራው። አሁን አንዳንድ ጤነኛ ሰዎች አረ ለምሳሌ እንዴ ኢንቮይስ ፌክ መስራት ምናምን እንደዚህ አስቸጋሪ ሊሆን ይችላል፣ እንደዚህ እንዴት ቢታይ። ፍራውል የሚያስበው የቲክቶክ ላይ ግርግር ቲክቶክ ላይ ያልቃል ብሎ ነው የሚያስበው። በቃ እናንተ ምንም እንደማትጠይቁ እንደማትሄዱ በቃ ክሮስ ቼክ እንደማታረጉ ምናምን በቃ እሱ እዚሁ ግርግሩ ተጀምሮ እዚሁ ያልቃል ብሎ ነው የሚያስበው እንጂ እንደዚህ ደረጃ ቢኬድብኝስ እንኳን ብሎ አስብ ባይል እንኳን ያመጣው ኢንቮይስ እንኳን እንዳልኩ አይደለም እንደዚህ ስክሪንሻት አድርገህ ልከህልኝ ቀርቶ ካለኝ ኤክስፒሪየንስ ከማየው ነገር አንተ መጽሐፍ ቅዱስ ጥቅስ ብትልክልኝ እኔ ቼክ አደርጋለሁ። ኦሪጂናሉን እጃ ያለው ማቀው ጥቅስ እንኳን ቢሆን ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው የሚል ጥቅስ እንኳን በሰጠኝ አውቃለሁ የቱ ጋር እንደሆነ ቼክ አደርጋለሁ። ኦሪጂናሉን ካላዩ አላምንህም። አም ሶሪ ያየሁትን ስላየው መብቴ ነው። ጠየቅኩህ ማለት ግን መቆጣት የለብህም። ለምን ትቆጣለህ? ቼክ አድርጌ እኒህ ነገሮች ይጎሉታል፣ ልክ ነው ልክ አይደለም ብዬ ጠየቅኩ። ምን አንተከተከ? ምን አናደደ? ሄደህ ልጠየቀኝ ላትጠየቅ ነው እንዴ? ማን አባትህ ስለሆንክ ነው ማትጠየቀው? በአካል ቢሆን እንደውም ይኸውልህ በአካል ቢሆን እኔ ባህሬ ድሮ ኢንተርቪው ሳደርግ እኔ ሰው በቃ ኢንተርቪው ማደርገው ሰውዬ በቃ ትንሽ ክብሬን ከነካ በማይክ ፈነክታለሁ። እኔ እንደዚህ ባህሬ የለኝም። ወይቱ በማይክ በእንትን ቢሆን እንደዛ ለየት ያልኩ ሰው ነኝ። ለምን ጠየቀኝ? እና ላትጠየቅ ነው የመጣው? ዝም ብለህ ተናግረህ ምናምን ተጸዳርተህ ምናምን ልትሄድ ቴመርም ትጠይቃለች። እኔ እኮ እንደውም ሲሆን እኮ ለፍራውል እኮ ብዙ ኤክስትራ ማይልስ እኮ ሄጃለሁ እኮ ለፍራውል። እኔ የተሰደብኩት በአንተ ነው፣ የተዋረድኩት በአንተ ነው። እዚህ ልክስክስ ነገር ውስጥ ያስገባኝ አንተ ነህ። እንደገና መተህ ደግሞ የምትጸዳደው አንተ ነህ። እዚህ ጋር በጭህ ጀምሮ በራም የሚያልቅ አንድ ቃል አስገቡበት። እስኪ ኢንስታግራሙ ላይ ሂዱና ወይም ደግሞ ሌላ ፌስቡክ ላይ ሄዶ የሚፖስተውን ፖስት ይሁን እንደው ፍራውልን እግዚአብሔር ያሳያችሁ። እንደው ፍራውል እናንተ ጤናችሁ መጠራጠር አለባችሁ። በነገራችን ላይ ፍራውል ፌስቡክ ላይ የሚፖስተውን ወይ ቲክቶክ ላይ የሚፖስተውን ወይ ኢንስታግራም ላይ የሚፖስተውን አይታችሁ ውሸት መሆኑን አውቃችሁ ካመናችሁት ማለት ነው። አይታመንም። ፍራውል ቁመቱን ያስረዝማል፣ ሲክስ ፓክ ያሳያል። የመጀመሪያው ሰውነ የግል ጀት ላይ እጅህን አውጥተህ ፎቶ የፖስትክ የሚበር አውሮፕላን ላይ። እኔ ድሮ እዚህ ቲክቶክ ላይ ስመጣ በነፍሳቸው ስጫወት እየሰገጥኩኝ ምናምን ፎቶ ምናምን አሳያቸው ነበር። ተንኮለኛ ልጅ ነኝ እኮ በቃ ሙድ ሲይዝባቸው ነው። አሁን ይሄ ሙድ ሆኖ የሚመጣው ምናልባት ከ10 ዓመት በኋላ ቢሆን በቃ እኔ ድሮ እየሰገጥኩ እንደዚህ አደርግ ነበር። የሚበር ፕራይቬት ጀት ላይ ይሉታል ደግሞ ከታች እግዚአብሔር እኮ ሲያይ እኮ በቃ ሰዎች ቢጠራጠሩ አልፈርድም። ምክንያቱም ምንድን ነው የሚያሳምን ነገር? ምንድን ነው የሚያሳምን ነገር? ምንድን ነው ይሄ ባህሪ? ይሄ የማጭበርበርና የማታለል ባህሪ ብዙ ዋጋ አስከፍለዋል። ማይ ፍሬንድ ይበስባል። እኔ እዚህ ጋር የምታወራኝ ልጅ በጣም ብዙ ኔትወርክ ያለ ልጅ ነኝ። ለዘላቂ ሰላም ካላሰብኩልህ ማለት ነው ይብስባል። እኔ ይሄን እንኳን ዝም ብዬ እንኳን በኖርማል እንኳን ኢንቨስቲጌት አድርጌ ሰዎች ጋር ደዋውዬ ግራቀኝ አይቼ እንደው ፍራውል እስቲ እንደው ሀቅ ይኖረው ለአንተ እግዚአብሔር ምስክሬ ነው። ያውቃሉ ሰዎች እንደው መረጃ የሚሰጡኝ ሰዎች እጠይቃቸዋለሁ። እስቲ ፍራውል እንደዚህ ቢሆን እንደዚህ ለሱ ፌርስ በሌለበት ማለት ነው ሳወራቸው ሲነግሩኝ በጣም ረጅም ርቀት ሄጄለታለሁ። እስኪ ከዚህ አኳያስ ቢሆን ሕያው ምስክር ናቸው መረጃ የሚሰጡኝ ትራክ ድራይቨሮች እና የትራክ በጣም ቢዝነስ ያላቸው ሰዎች። ስማቸውን አልጠቅስም፣ ስማቸው መጠቀስ አይፈልጉም። ሶርሶች ስማቸው እንዳይጠቀስ ከፈለጉ አልጠቅስም። በጣም ረጅም ርቀት ሄጄለታለሁ እስቲ ብዬ አም ሶሪ። ከዛ በኋላ ሀቅ ነው ሊያወጣ የሚችል እንጂ ቴዲ አይደለም። እኔ እዚህ ጋር ድራማ ሰርቼ በስንት መከራ ያገኘሁት እዚህ ጋር ሰዎች የጣሉብኝን እምነት ለአንተ ዝርክርክነት ዋጋ ወይም አፈር ከድሜ ማበላው ስም የለኝም።
አንተ አሸናፊ ሆነ ራስን ቆልለህ ትወጣለህ። ቴዲ ስም ይተርፈዋል። እዚህ በጭ ጀምሮ በራም የሚጨርስ ቃል አስገቡበት። እዚህ ጋር እኔ ስቴጅ ላይ ትመጣለህ፣ ትኳኳላለህ ምናምን፣ እኔ እዋረዳለሁ፣ እኔ በቃ ቴዲ በቃ አፈር ከድሜ ይበላል፣ አንተ በቃ ሁልጊዜ ተበዳይ ቪክቲም ሜንታሊቲ ምናምን ተጫወተህ ትሄዳለህ። እንደዛ ነው። የእናቴ ልጅ ቢመጣ እዚህ በተደጋጋሚ እንደምናገረው የእናቴ ልጅ ቢመጣ ሀቅ ካለ ሀቅ ነው ነፃ የሚያወጣ እላለሁ አይደለም? ሁልጊዜ ነው ብለው የእናቴ ልጅ ቢመጣ በቃ የእናቴ ልጅ ቢመጣ ለሁሉም የነገርኳቸው ሰዎች ይነግሯቸዋል ባህሪን ማለት ነው። ካልሆነ አትምጡ ነው ብለው። ካልሆነ ቴዲ የተለየ ፌቨር ያደርግልኛል ብላችሁ አትምጡ። ለምን መርህን መጣስ አልፈልግም። ህይወቴ ያልፋል እንጂ የሆነ ፌቨር ላድርግልህ ብዬ በሰው ዘንድ ያለኝን ታማኒነት አፈር ከድሜ ማብላት አልፈልግም። አንተ የፈለግከው በቃ እዛ ጋር የምትፈልገው ሰው ይገባልሃል። ከዛ ቴምር ትወርዳለች። ከዛ ከአንተ አጌንስት የሆኑ ሰዎች የተሸማቀቁ የተሰደቡ ይወርዳሉ ምናምን። አንተ ትፈነጫለህ፣ እንደፈለግ ታወራለህ። አንዴ ፕሌይ ላይን ትላለህ፣ አንዴ ምናምን ትላለህ። ሁሉ ነገር ኤዲት መሆኑን ያዩ ሰዎች ቢጠራጠሩ አይገርመኝም። ዝም ብለህ አንተ ሁኔታ ራሱ ጠይቁት የሚያሰኝ ነው። ፎቶሾፕ ሳታደርግ ኤዲት ሳታደርግ ምን ሳትል እንዲህ ሰዎች አይተው ራሱ ጤነኛ ሰዎች ጠይቀው የሚያሰኝ ፊት ነው ያለ። ዝም ብላችሁ ጠይቁት። ይንሱ የሆነ ነገር ጠይቁት። የሆነ ቲቪ ላይ ስሙን አይቼው የሆነ ሲያጭበረብር ሰምቼው የሚያስብል እኮ ነው ሁኔታው። አሁን ፍራውን አይቶ ሰውዬ አረ ምንም ደስ አላለኝም ልጠይቀው ነው የሚያስብል ነገረ ስራ ማለት ነው። ነቅተኛል ቻለው እንደ ሌሎች እዚህ ጠዋት ስዝረከረክ ከሰዓት ደግሞ እንደገና ይሄ ዝም ብሎ አልፎያጅ ዝም ብሎ የሚያስታርቀኝ ዝም ብሎ አልፎያጅ እዚህ ጋር ድግስ ደግሶ ተሰድቤ በቃ እንደዛ አፈን ከፍተ ከዛ ማታ እንደዛ ጨፍረ ጠዋት እኔ ለእንትን የምሰበሰብ ልጅ አይደለሁም። መርሄ ተጥሷል። እንሄዳለን። ክብራትና ክብራ ከኔ ጋር ናቸዋል። ከኔ ጋር ናችሁ አሉ ይቀራሉ። ቀና 5 ነጥቦች ይቀራሉ። አንድ ላይ ነን። ሌላው እችን ምስኪን ሴት ተምር እኔ ታሳዝነኛለች። እግዚአብሔር ምስክር ተምር እኔ ከዚህ በፊት ተምር እኮ በጣም ብዙ ጊዜ ተሳድባለች፣ ብዙ ጊዜ ተደባኛለች። አይ ዶንት ኬር በቃ እኔ ማየው እሱን አይደለም። እኔ አሁን በፖለቲካ ያላችሁ አመለካከትና ወይም ደግሞ በፖለቲካ እኔን ከሰደባችሁኝና በማህበራዊ ጉዳይ ተበደልን ብላችሁ ከመጣችሁ ማህበራዊ ጉዳያችሁ ላይ ስቀመጥ በፖለቲካ ያላችሁን አቋም አይደለም አይኔ ላይ የሚገጥመው። ይሄ ሌላ ቶፒክ ነው። ተምር ሌላ ልትሆን ትችላለች። በፖለቲካ ውደዷትም ጥሏትም ምን አርጓትም። እቺ ልጅ ግን እንደው ትንሽ ህሊና ካላችሁ በዚህ ጉዳይ ላይ ይሄ ኤክስፒሪየንስ ያለው ልምድ ያለው ሰውዬ በቃ ሊነግራት ሲገባ ሊያግዛት ሲገባ ይሄ አጉል መኮፈሱንና ዝናውን ተጠቅመው ምንም እንደተጠቀምባት መረዳት ትችላላችሁ። ሌላ ዜጋ ቢሆን ይነግራታል። ተበደልኩኝ አለች። ኦኬ አንተ ከሙካሽ አምባኒ የሚባል ባለ ቢሊዮነር ሰውዬ ለመጸዳጃ ቤት $1 ቢሊዮን የሚያወጣ ቁርሱን ዱባይ ምሳውን በሌላ ቦታ ፕራይቬት ጀት በቃ ኒውዮርክ ላይ የሚበላ ሰውዬ አንተ ከሌለህ የማይዋጥለት ሰውዬ እንደዚህ ያለ ቢሊዮነር ሰውዬ ጋር ወዳጅ ነው። ምን አለ ለዚች ልጅ ታዲያ የሆነች ነገር በጠሰ እንኳ ማታወት። ሙካሽ አምባኒ የሚባል ቢሊዮነር ነው፣ መልታይ ቢሊዮነር ሰውዬ ነው። እኔ ከሌለው እያለ ታወራለህ። ሰምታችኋል። ሰዓትህ $140,000 ነው። ፓንትህ ዳይመንድ ነው። ጭገረን የምትላጨው በወርቅ ማሽን ነው። እና ለምን ነው እቺ ልጅ ታዲያ በቃ ማትገላግላት? ምን ነው ማትገላግላት? በቃ ብር አለ አይደል? እንደዚህ ብር አለ አይደል? ይሰማል አይደል? ሙካሽ አምባኒ ቢሊዮነር ነው፣ መልታይ ቢሊዮነር ነው አይደል? ስታስነጥስ ራሱ ይማርህ ብሎ ዝም ብሎ $1 ቢሊዮን እኮ የሚበትንልህ ሰውዬ ነው። ጓደኛ ነው። ኢማጂን አሁን ሼህ አሊ አላሙዲ ጓደኛው ወይም ስትሆኑ
አሁን የሻዕቢያ አላሙዲ ጓደኞች አሉ ለምሳሌ አይደል እነ ሸዊት የሚባሉ አሉ። አሁን ተጣልተዋል እንጂ እና አብነት አሉ ሌሎችም። እናንተ የሻዕቢያ አላሙዲ በሰው እንኳን ካወቃችሁ እኮ የሆነ ነገር ያደርግላችኋል እኮ ሻዕቢያ አላሙዲ በሰው ካወቃችሁ አላሙዲ ኢማጂን አሁን ተምር ከሻዕቢያ አላሙዲ ጋር ክርክር ገጥማ ይሄ እኮ ልጁ ምን ነው ማትገላግላት? ምን ነው 3 5 4 ትራክ ገዝተህ ማሰጣት? ምን ነው እኛንም ጊዜያችንን ለምንድን ነው አጀንዳ አድርገኸኛ ውድ ጊዜያችንን የምትሰዋው? ድሮ ተቋጫዋን ነበር እንዴ? ኦኬ አበድረኝ ለምን አትለውም ከሌለ? ኦኬ አሁን ይሄ ያስማማናል። ሙካሽ አምባኒ ቢሊዮነር ነው፣ መልታይ ቢሊዮነር ነው። ምስኪን ሴት ጥራ ግራ ያመጣችውን በቃ አንጀቷን አስራ ያመጣችው ገንዘብ ኦኬ ተበደልኩኝ አለች። ተው አትበደል፣ ከአንተ ትራክም አትግዛ። እንደው ከአንተ ተራክም እኮ ገዝታ እንኳን ባይሆን እኮ በዚህ ደረጃ ሀብታም የሆነ ሰው እኮ ስሙ በመጠራቱ ብቻ አንተ በቢሊዮን ዶላሮች በሚሊዮን ዶላሮች እኮ ለትገርፋት ይገባ ነበር። ሄይ ለዚህ ነው እንዴት የምትሉ ምናምን እንደምታወራው እኮ ነው እንደምታወራው ቢሆን ደሞር እንዲህ ነኝ ብለህ ባወራ ቁጥር ዘሞር ድህነትን ያሳያል። በዛ ላይ ደግሞ ኮፍያን ብታወልቅ ድህነት ይታያል። ኮፍያን አውልቅ እስኪ። ትክክለኛ ድህነት ኮፍያ ስታወልቅ ይታያል። ገጦ ፈቶ ይወጣል። ከኔ ጋር አትቀልድ። ከ100 ሚሊዮን ቻሌንጁ በተጨማሪ ሌላው መሰጠ ቻሌንጅ ኮፍያን አውልቀው። ብዙዎቻችሁ አታውቁም አይደል? አሳያችሁ። የሀብታም አመላለጥ አለ፣ የድሃ አመላለጥ አለ። ልብ አላላችሁ? በሚቀጥለው ላይፍ ስትገባ ኮፍያን አውልቀው። ሶዛት አመላለጥን አይተን እንዴት ያለ ድህነት ጢባጢቤ የተጫወተብህ ያለበት ሰው እንደሆንክ ይነግረናል። ኮፍያን አውልቀው። ነቅተኛል፣ ትችለዋለህ፣ መስመሬን ጥሰሃል፣ ሳልገልህ ትገለኛለህ። ሙካሽ አምባኒ የ2 ሚሊዮን ብር ሰዓት የምታደርግ ሰውዬ የ2 ሚሊዮን አንዳንዴ 50 ትራክ ያስቆጥራችሁና 50ውን ገዛዋቸው ማለት ነው። 50 ትራክ እንደቀላል አስቆጥራችሁ ጣት እንኳን ስቆጥር እኮ ትላለህ። ገዛውት ማለት ኧረ አንድ መጨረሻ ላይ የምነግራችሁ አንዳንድ በጌታ ስም እኔ እንኳን ሳስበው እንኳን እኔ የሚያስቀኝ ይሄ በጣም ጉደኛ ሰውዬ ነው። ተወልደ ነፍስ እስካወቅበት ጊዜ ድረስ ክፉ ሰው ነው የገጠመ ማይ ፍሬንድ። እኔ ብዙ ጊዜ እንደዚህ ነገር ውስጥ ማልገባው ልትቋቋሙኝ እንደማትችሉ ስለማቅ ነው እንጂ እኔ በገባ ማይ ፍሬንድ በፈለግከው የመጫወቻ ሜዳ አዝናናለሁ። በፈለግከው በ5ቱም አቅጣጫ ላይ ሚሳይል ያለ ልጅ ነኝ። አስገባችኋለሁ። ቻሌንጅ አለ ለነ ዩኒ ቶሮንቶ እሱን ነግራችኋለሁ። በ5ቱም አቅጣጫ መንጋ የለኝም። የቴዲ ሐዋሳ ንጹህ ደጋፊዎች ነው ያሉኝ። ብሔር አማራ አይሉ ኦሮሞ አይሉ ስልጤ ያሉ ከሁሉም ብሔር ብሔረሰቦች ምደበቅበት መንጋ የለ፣ ምገባበት ሃይማኖት የለ። ብቻዬን የቆምኩ ሰው ነኝ። ቲፎዞ ለማደራጀት እንትን ውስጥ ገብቻለሁ። ምን ልጅ አይደለሁ። ተገቢውን ክብር ሰጣለሁ። ክብሬን ከነካ ሳልገልህ ግደለኝ መርሄ ነው። እሺ ሙካሽ አምባኒ ለልጁ ሰርግ 4 ቢሊዮን ዶላር የሚያወጣ ሰው የምንለው የተምርን ጉዳይ እንደው ሹክ ማትለውና እንደው የተምርን እንደው አይገርም? እምደንቅ ነገር እኮ ነው። እምገርም ነገር እኮ ነው። ቲክቶክ ነው ሁሉ የሚያሳየው። በእርዳታ ጉዳይ እኔ ቤት ገብተህ የሆኑ እናቶች ዝም ብዬ ሳያቸው $100,000 10ኛው 9ኛው 100,000 ብር ላኩላቸውና ቡና ጠጡ አልክ። ታስታውሳላችሁ? ቡና ጠጡ ብለህ 100,000 ቃል ትገባለህ። ከዛ ሌሎችን እርዳታ ሰብሳቢዎችን ለማጥቃት እንደውም በዚህ ጉዳይ ላይ ስለተጠቀሰ ልናገር፣ ሚኪን ገንዘቡን እንደበላ አድርጋ አወራ። ሚኪ መቶ ተናገረ። እንደምን ነው የምታወራው? ብር ልከልኝ እኮ 20,000 ብር አንተ ውሰድና ለነሱ ስጣቸው ያልከኝ እኮ 20,000 ብር ነው። ቲክቶክ ላይ 100,000 500,000 ይላል። ዝም ብሎ ነው የሚቀደደው። 500,000 ልኬልሃለሁ ይላል። ከዛ በ500,000 ስም 5-6 ማስታወቂያ ያሰራል። የሚያሰራው ማስታወቂያ ቫይራል ካልወጣ ያስጠፋል። ከዛ ለሰዎቹ የሚሰጣቸው
$500 ለሰዎቹ የሚሰጣቸው ሩቡን ስሙን ይገነባል። አሁን ብዙዎቻችሁ ያልገባችሁ ለምሳሌ ስም አለኝ ቲክቶክ ላይ ሶሻል ሚዲያ ላይ ባህሬን ታውቃላችሁ። ከኔ ጋር ሆኖ ቢዝነስ መስራት የሚፈልጉ ሰዎች ሊያወሩኝ ይችላሉ። ሶሻል ሚዲያ አሪፉ ነገር ጥሩ ስም ከገነባችሁ ሰዎች ከእናንተ ጋር ቢዝነስ ለመስራት ይመጣሉ። ሰዎች ጋር ትሄዳላችሁ፣ የሆነ ነገር ታስፈጽማላችሁ። ብዙ አለው ከምታደርጓቸው ፊቸሮች አሉ። እሱ ያልገባችሁ ይሄን ነው የሚያደርገው። $300 ይሰራና የ300 ሚሊዮን ማስታወቂያ ያሰራል። ፍራው ተምር የተጨበረበረችበት አንዱ መንገድ ይሄ አይደል እንዴ? ፍራው ሲባል አረ እንደውም ይሄ ሰውዬ በምን ልትዋወቅ ምናምን ብላ ሽር ብላ ገባች። ፌስቡክ ላይ ቲክቶክ ላይ በሰማው ባየችው እኮ ነው፣ ሌላ ነገር እኮ አይደለም። ይሄን ልክ ያለው ትላለህ፣ ያን አታስገባም። ሌላው 11ኛ የ1 ሚሊዮን ቻሌንጅ ኢሲአርሲ ለተባለ ቸርች 1 ሚሊዮን ብር ቃል ገባ። ስማሙት ለዚህ ሰው የውድ ጊዜን ራሱ ባይነካኝ ይሻለው ነበር። በእና ጊዜን ራሱ አባከለ። ኢሲአርሲ ለሚባል ቸርች መጣ፣ ሰዎቹ መጡ፣ 1 ሚሊዮን ብር ቃል ገባ። ጌታ አሳየኝ፣ ጌታ ባሳየኝ 1 ሚሊዮን አስገባለሁ ነው አልከ። ምስኪን ናቸው እግዚአብሔር ሰዎች፣ ያው ምስኪን ናቸው። እግዚአብሔር ባረከ ምናምን አሉ፣ ሞገሱ ምናምን፣ ዜናው ተሰራጨ ምናምን። ግርግር ከሌላ ራሱ አይገባም። በነገራችን ላይ ግርግር ምናምን ሲያይ ነው የሚገባው። ግርግር ይገባል። 6,000 3,000 ከሺህ በላይ ካለ ይገባል። ብሩን አላስገባህም። ኢሲአርሲ ቸርች 1 ሚሊዮን ብለሃል፣ ተቀደሃል፣ አላስገባህም። ለጎፋ 1 ሚሊዮን ብለሃል። የጎፋ ሰዎች ማይ ፍሬንድ እኔ ታውቀኛለህ፣ በደንብ ታውቀኛለህ። የኔ ኔትወርክ ታውቃለህ፣ አይ ቲንክ ታውቃለህ። በደንብ ነው የምታውቀው። ለጎፋ 1 ሚሊዮን አልክ፣ ብር አላስገባህም። ትቀደዳለህ። 1 ሚሊዮን ትላለህ፣ ቁጥር ደግሞ አይፈራም። ለእኛ የሰጠንን ቻሌንጅ እነግራችኋለሁ። እሱ ነው ቴዲ አፍሮ 2 ካረገው 4 አረጋለሁ ትላለህ። ቴዲ አፍሮ አስገብቷል፣ አንተ አላስገባህም። ቴዲ አፍሮ አስገብቷል። ግርግር አይፈልግም፣ ጫጫታ አያውቅም። ትክክለኛ ሰው አስገብቶ ወደ ስራው ሄደ። ቴዲ አፍሮ ተቀደድ አባ መቀደድ ይተረተራል። መጥቶ ቴዲ 2 አሲፍ በቃ ቴዲ በቃ ፍራውል እንዲያለው 2 እንዲለው ምናምን ፍራውል 3 አለ እንዴ 4 እኔ ጠፋው። ያው ፍራውል እንደዚህ ያለ ገብቶቿል። ከቴዲ አፍሮ ጋር በመለጠፍ የቴዲ አፍሮን ዝና ለመውሰድ እኮ ነው። በቃ ከቴዲ አፍሮ እኩል ዜናው እንዲነገርለት ነው። እናንተ አልገባችሁ። ሁስ ፍራውል ማን ፍራውል እናንተ ግን ተወልዳችሁ ነፍስ እስካወቃችሁበት ጊዜ ድረስ እስቲ የራሳችሁን ጠይቁ። እንዲህ ያለ ሰው አይታችሁ ታውቃላችሁ? ይሄን ሁሉ ወስጄ ዝም አላልኩም። የሕክምና ሰዎችን ጠየቅኳቸው፣ ባህሪያቶችን ነገርኳቸውና ዶክተሮች በዙሪያ ያሉ በዚህ አጋጣሚ ልንገራችሁ፣ የወደፊቷ ሚስቴ ሜዲካል ዶክተር ናት። ይሄ ባህሪ ምንድን ነው ብዬ ጠይኳት። ዲሉዥናል ዲስኦርደር አለበት አለች። ስሙን አልጠቀስኩም። ባህሪያቶችን ስነግራቸው ሁሉም የነገሩኝ ይሄ ነው። የህክምና ሰዎች ያየው ሁሉ የሱም ይመስለው። አሁን ፌክ ሰዓት ያህል ኦሪጂናል ነው ብሎ ያስባል፣ የኔ ነው ይላል። ፕራይቬት ጀት ያህል አሁን እንዳረገው ያስባል። ባቡር ያህል የሱ ይመስለዋል። ፎቅ ያህል የሱ ይመስለዋል። ቪላ ቤት ያህል የሱ ይመስለዋል። ሰው ያህል እሱ ብቻ ነው በቃ እኚህ ሰዎች የሚረዳው የሚያስተዳድረው ይመስለው። በነገራችን ላይ እሱ ጋር ገብታችሁ ገስት ላይ ስትቀምጡ እንደ ችግርተኛ ነው የሚያዩችሁ። ያሳፍራል እንደዚህ ሰው ጋር ሁሉ በቃ ህመም ነው። ለምንድን ነው እኔ ረጅም ርቀት ሄድኩኝ ይህን ሰውዬ ለማገዝ ረጅም ርቀት ሄድኩኝ። ህመም ነው።
እኔ በምኖርበት ሀገር ላይ እኔ በምኖርበት ሀገር ላይ ሰዎች ያውቁኛል እኮ ያልሆንኩትን ከሆንኩኝ እንዴ የተዋወቅን ትሄዳረ ምናምን ይሉኛል። ኧረ ቴዲ እንዴ የተዋወቅን ወይ ለሁለት ነገር ትቀደዳለህ። አንድ ቀልድ ከሆነ ቀልድ ነው፣ በቁም ነገር ይቀደዳል። በዙሪያ ያሉ ሰው በራስ ላይ በዚህ ደረጃ ጫና አይከብድም? ይሄ ጤና አይደለም ለካ። ቢሮ አለ ጀፍሮ የሚባል እስኪ ከውጭ ላይቭ እየቀረስክ እስኪ ቢሮውን አሳየን። የለም ቢሮ በቦታው የሌለ እኮ ነው። የሆነ እንትን ነው የሚያሳያችሁ። ምንድን ነው በዚህ ደረጃ ውሸት? ፓቶሎጂካል ላየር። አንዳንዴ እኮ ዝም ብለህ ተዋሻለህ እኮ ዝም በሁሉም ነገር። ሰው እንዴት አይመርጥም? ለመቀደድ አይመርጥም? ወሬ ብዙ ሞክረሃል፣ ብዙ ለፍተሃል። ምንዳው መኪና ኢትዮጵያ ውስጥ ማንም አይነዳም ትላለህ። የሰው ሹፌር ሆኖ የሰው መኪና መንዳትና የመኪናው ባለቤት መሆን ይለያያል። የአባዱላ ገመዳ ሹፌር ነበር ካል ነህ አይደለ? የሰው መኪና መንዳት ነው። የሰው መኪና መንዳትና የመኪናው ባለቤት መሆን ይለያያል። አንዳንዴ እኮ የመኪናው ባለቤቶች ራሱ እኮ እስኪደነግጡ ድረስ ነው ኢትዮጵያ ውስጥ እኔ የምነዳትን መኪና ማንም አንዳትም ይላል። ህግ ቢኖር እኮ ይሄ ሰውዬ ለፍርድ መቅረብ ያለበት ሰውዬ ነው። ህግ ቢኖር ይሄ ሰውዬ ከሰኞ እስከ ቅዳሜ ታስሮ እሁድ መፈታት ያለበት ሰውዬ ነው። እሁድ በቃ በሳምንት አንዴ ነው ማየት ያለብን ይሄን ሰውዬ እንጂ ሳምንቱን ሙሉ እኮ ልናየው አይገባም እኮ ይሄን ሰውዬ። ይሄን ሁሉ በቻልኩኝ መልሰህ እኔ ላይ ኧረ እኔ በነፍስ እጫወታለሁ ከፈለኩኝ በመድኃኒዓለም። ምላስህ ብዙ ዋጋ አስከፍለዋል። ወንጀል ውስጥ ገብተሃል። አገር ቤት መግባት አትችልም። ወንትድ ከሚባሉ ሰዎች አንዱ ነህ። በብዙ ነገር ትጠረጠራለህ። ከህዝብ ጋር የተጣላ ፖሊስ የሚፈልግ መንግስት የሚፈልግ ከሃይማኖት ሰዎች ጋር የተጣላ ከእርዳታ ሰብሳቢዎች ጋር የተጣላ ከሳር ቅጠሉ ጋር ሁሉም የሚፈልግና በገባበት ቦታ ሁሉ ጭቅጭቅ የምትፈጥር አንተ አንዳየው ሁሉም እንግዲህ ይሄ ሁሉ ሰው ጥፋተኛ ነው አትልም እንግዲህ አይባልም። ትራክ ድራይቨሩ በቃ ደሙ ይፈላል ሲያይ፣ እርዳታ ሰብሳቢው እየተቃጠለ ዝም ይላል። መንግስት ይፈልጋል። ለምን ነው በዚህ ደረጃ? አፈ ነው፣ አመል ነው፣ ዲሊዥናል ስለሆንክ ነው። በዚህ አመል ታስረሃል። ታስረህ ራሱ እስር ቤት ያለውን እኮ የለም። አይ ቲንክ በዚህ ደረጃ ቴዲን አታቆማ። ለብዙዎቻችሁ መልእክት ነው ማስተላልፈው በአንተ ምክንያት አድርጌ ሳነካችሁ አትንኩኝ። እኔ ካከበርኳችሁ አክብሩኝ። እኔ በቃ ከክብር ጋር መሰራ ልጅ ነኝ። በክብር አልደራደርም ማይ ፍሬንድ። ከዛ እኔ ክብሬ መስመሬን ካለፍክ ምንም ነገር ሊጠፋብኝ ይችላል። አይ ዶንት ኬር። ፎቅ ላፈርስ ይችላል። ካከበርኩ ካላከበርከኝ ህይወቴ ያልፋል። እኔ እረበሻለሁ፣ ያመኛል፣ ደስ አይለኝም። እስር ቤት ሁሉ ሆነ አጉል ነገር አድርገውካል። ተናግራል። ራስህ ሪከርድ አለ፣ ፐብሊክ ላይ ተናግራል። አጉል አድርገውኛል ብለህ ያላደረጉኝ የለም ብለሃል። ክብራትና ክብራት ከዚህ ቀጥሎ የምሰጥህ እችን ምድር በሞት እስክትሰናበት ድረስ ያንተ ስም ይሆናል። ሁላችሁም ሪከርድ ታደርጋላችሁ። ይሄ ምላስ ያላመጣብህ መዘዝ የለም። ታስራል። እስር ቤት ያለንኩ የለም። ይሄን ሪከርድ ታደርጋላችሁ። በጣም የሚያውቁኝ ሰዎች ተው በቃ ትሄድ እያሉ ይሄ ይቅር፣ የመጨረሻው አይቅር። በነገር ላይ እኔ ተበቃ ስመጣ እንዲህ ተዘጋጅቼ አስቤ የመጣው ተው ይቅር፣ ይሄን አትበለው እያሉኝ ነው። ስም መስጠት አለብኝ ላይ ሰው ይሄን ሁሉ የተናገርኩት እንደው በጣም ብዙ አስቤልህ ነው። ኢማጂን ባላስብልህ በጣም አስቤልህ ነው። በቃ በጣም አስቤልህ አንተ በመዘዝከው ዱላ እኔ
ሰው አንድ ቡጢ ካሳረፈብኝ እኔ 2 ካላሳረፍኩ አረካም ህይወቴ ያልፋል። 3 ካረከው 4 አረግብሃለሁ። አንድ ቡጢ ስላሳረፍክብኝ ነው የማሳረፈው። ስለዚህ ክብራትና ክብራን ፍራኦል ፈሳምነ እዚህ ሶሻል ሚዲያ ላይ እስካለህ ድረስ የፍራኦል ኢቲቻ ቅጽል ስሙ ፍራኦል ፈሶ ነው። ትፈሳለህ። ለምንድን ነው የምትፈሳው? መቋጠር አትችልም። ክብራትና ክብራን የፍራኦል ኢቲቻ ስም ፍራኦል ፈሶ ነው። ከዚህ በኋላ ፍራኦል ፈሶ እኔ በጣም አድርገኝ መጥፎ ልጅ ነኝ። ይብስብሃል ከዚህ በኋላ ደግሞ በጣም ያናደዱኝ ሰዎች ማለት አንተ አንዱ ነው። በጣም ባለጌ ሆነ ያገኘው ማለት ነው። በዚህ ደረጃ መረን እኔ ማመን አልቻልኩም። እዛ ለእኔ ነገርከኝ ለእኔ ጻፍከውን ስትቀደድ ሳይ ኧረ እግዚአብሔር ምስክሬ ነው። እኔ አፈርኩኝ ላንተ ውሸታ። ፈስህን መቋጠር ማትችል ፐርሰናል አድርገህ ከኋላ እንደዛ ነው። ሰው በተሰበሰበበት ማትቆም ሰውዬ ማለት ፍራኦል ፈሶ። ሰላም ነው፣ ጥሩ ነው አይደል? ሁሉ ሰላም እስካሁን አካሄዱ ጥሩ ነው። ፍሎውን ጠብቆ ነው እየሄደ ያለው። በጣም ነው ያናደደኝ ማለት እኔ በዙሪያ ያሉ ሰዎችን ደውዬ አዳ ይሄ ነገር ምናምን ስላቸው በጣም ተናደዋል። እግዚአብሔር በጣም ተናደዋል። በዙሪያ እሱንም እኔን የሚያውቁ ሰዎች ምን አረካ አንተ ነው ያሉኝ። ምን አረኩኝ? ጥያቄን የጠየቅኩ አልሰደብኩም፣ አላዘለፍኩም። ተከብረ እንድትሄድ ነው ያደረኩ። ቅሬታ ካለ መድረክ ስጠኝ ብለ በማንኛውም ሰዓት ለብቻ መድረክ ሰጥቼ እንድታወራ አድርጋለሁ። ብዙ ጊዜ እንደዛ አድርጋለሁ። ቴዲ በዚህ በድለኛል፣ በዚህ አዝኝ ይባሉ፣ በዚህ እንዲህ አድርገኛል ብትል እኔ እግዚአብሔር ደስ እያለኝ ና እሺ እናወራ፣ በደሌ ጥፋቴ ምንድን ነው ብዬ መድረክ ሰጥሃለሁ። ስድብ አንተ ነህ የጀመርከው፣ ፐርሰናል ያደረግከው አንተ ነህ። ከዚህ ጋር በተያያዘ ለሁላችሁም የምነግራችሁ አንድ ሲያቅበጠብጠውና ሲቸግረው አንድ ቃል የገባው ነገር አለ። 100 ሚሊዮን ብር ለመቄዶንያ ከሰጡ እኔ 1 ሚሊዮን ብር ከሰጡ እኔ 100 ሚሊዮን ብር ሰጣለሁ ብሏል። እችን ምድር በህይወት እስካለን ድረስ እስክንሰናበት ድረስ ይሄንን እንዳትረሱ። ከዚህ በኋላ ይሄን 100 ሚሊዮን ብር እንዲያስገባ በጌታ ፍቅር ትይዙታላችሁ። እንዳትረሱ። 2 ሚሊዮን ነው፣ 3 ሚሊዮን እናደርገዋል። መቄዶንያ እግዚአብሔር አየው ቢንያምን። እኔ በረሳ እንዳትረሱ። ታቀኛለህ። እኔ በራሴ በግሌ ጥረት ምን አይነት ልጅ እንደሆንኩ ታውቃለህ። ከማንም ጋር ሳልዝረክረክ ማደርገውንና ምሰራውን ነገር የምታቅሰው ነው። ምን ዝርክርክ እንዳልሆንኩ ታውቃለህ። በዙሪያ እንኳን ያሉ ጓደኞቼ ውስን ናቸው። እንትን አይደለም እንደዛ ነው ያልከው። 2 ሚሊዮን ከሰጡ ነው ያልከው። የዮኒ ማኛ ነው የዮኒ ቶሮንቶ እነዚህ እንሰማለን። በእግዚአብሔር ፍቅር ሁላችሁም የምለምናችሁ አደራ ምላችሁ፣ ከዚህ ውጪ ንግግር የለም። ከዚህ በኋላ 100 ሚሊዮን ብር ለመቄዶንያ እናስገባለን። ታስገባለህ? እናስገባለን። እኛ ቻሌንጁን ተቀብያለሁ በይፋ። ባገኛችሁት ቦታ ሁሉ ወሬው ይደርሳል። መጀመሪያችን ጉዳይ እንቋጫት ብሎ ይደርሳል። አንድ እችን ጉዳይ እንቋጫት ብሎ አረሳም። እንደማረሳት አውቃላችሁ። እኔ የተባልኩትን ገንዘብ ካላስገባን እኔን እንደ ሰው አትቁጠሩኝ፣ እንደ ሰው እንዳትቆጥሩኝ። ናቁኝ፣
የሰጣችሁኝን ስም፣ ክብር፣ ሁሉ ነገር ውሰዱብኝ። እኔ የተዋረድኩ ሰው ነኝ። 100 ሚሊዮን ብር ለመቄዶንያ ማስገባት አለበት። እኛ እናስገባለን 3 ሚሊዮን 3 ሚሊዮን። እኔ ቤተሰቤ በሙሉ የህግ ሰዎች ናቸው። የሚያቀኝ ሰው ያቀኛል። በዛ ደረጃ እንኳን ሊሄድ ብትል የህግ ሰዎች ስልህ ደግሞ ዝም ብሎ ተራ ህግ ሰዎች የሚያቀኝ ይነግረዋል። በጣም ካከበርኳቸው ሰዎች ማለት አንተ ወንድ ነህ። እግዚአብሔር ይባርክህ፣ እግዚአብሔር ይባርክህ። የቀሪው ፍራውል ፈሶ 2 ነው አይደል ያልከው? 3 እናስገባለን። አንተ 100 ሚሊዮን ብር አስገባ። ከዛሬ ጀምሮ ከዚህ ውጭ ወሬ የለም። ክብራትና ክብራን ስለነበረን ቆይታ ከልብ ነው ማመሰግነው። ቻሌንጁ ከተጠሩት መካከል አንደኛው ዮኒ ቶሮንቶ ነው። የሚሉትን እሰማለሁ። ወደ ፖለቲካዊ ጉዳዮች ከመሄዴ በፊት እነሱን እንሰማና ወደዛ እንመለሳለን። ከዚህ በኋላ ሌላ ስቴፕ ሄዳለሁ ካልክ ይብስባል። ምን እንደሚበስብህ ታያለህ። አቴንሽንን ዳይቨርት አላደርግም፣ ወደ ሌላ አልሄድም። ባገኛችሁት ቦታ ላይ ሁሉ 100 ሚሊዮን ብር የተገባ መቄዶንያ ቢኒያም ነግሬያቸዋለሁ። እያዩ ነው። እግዚአብሔር እረዳችሁ፣ እግዚአብሔር አያችሁ።